ሰብስክራይባችሁ እንዳረሱ እንግዲህ ከዚህ በፊት በሰራውላችሁ ዜና እባካችሁ ኢትዮጵያ ውስጥ ከባድ ጦርነት ይነሳል በየሃይማኖቶቻችሁ መጸለይ ያለባችሁ ብዬ ቪዲዮ ሰርቼ ነበር። የተፈራው ነገር አልቀረም። ይሄን ቪዲዮ የሰራሁት ከዛሬ ከ6 ወር በፊት ነበር። ገብታችሁ ከፈለጋችሁ ቪዲዮን ማየት ትችላላችሁ። የተፈራው አልቀረም። እንግዲህ አርሚ 70 የሚባል የትግራይ እንግዲህ ነፃ አውጪ ግንባር ወደ መቀሌ እየገባን ያለው መቼም መቀሌ ሲገባ ከኢትዮጵያ መንግስት ጋር ሌላ ፋይት ሊጀመር ነው ያለው። ትግራይ አርሚ 70 ከዜን ተሻግሮ መቀሌ እየገሰገሰ ነው። አርሚ 70 ተከዜን ወንዝ ተሻግሮ ወደ ትግራይ እንደገባ የሚያሳይ ቪዲዮ እጃችን ገብቷል። አካውንቱን ፎሎ እያረጋችሁ ቪዲዮን አብረን እንከታተለው። ዘይሐለጀለን ያልፋል። እሺ ستري ولا لهم تكذا ሰበር ዜና ተሰምቷል። ከጀርባዬ እንደምትመለከቱት በሱዳን የሚገኘው የህወሓት አርሚ 70 ማለት ነው ሰራዊት አባላት እንግዲህ ትናንትና ማለትም ሰኔ 28 ቀን ከሱዳን ተነስተው ትናንትና ጀልባዎችን በመጠቀም ወደ ተከዜ ወንዝ ሲያመሩ ታይተዋል። በተጨማሪም እንግዲህ ከፍተኛ የጦር አዛዦችም አብረው እንደታዩ መረጃው ያመለክታል ማለት ነው። በዚህም እንግዲህ የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 70 ጦር እንግዲህ በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉ ስላለው ድጋፍ ወይም ደግሞ ስለፈጸማቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ትዕዛዝ ማሳለፉም ይታወሳል ማለት ነው። እናም እንግዲህ ይሄ ቪዲዮ በአሁኑ ሰዓት ላይ በተለያዩ ማህበራዊ ሚዲያዎች መነጋገሪያ ሆኖ አግኝቼዋለሁ። እስኪ ሐሳባችሁን ኮሜንት ላይ አካፍሉኝ። ለበለጠ መረጃ የመደመር ምልክቱን በመንካት ቤተሰብ ሁኑ። እንግዲህ አርሚ 70 መቀሌ ሲገባ ብቻውን አይደለም የሚገባው ከኤርትራ ሰራዊት ጋር ነው የሚገባውና እነዚህ ሁለቱ ሲመጡ ለሀገራችን በረከት አይደለም ይዘው የሚመጡት። ለሀገራችን ሰላም፣ ብልጽግና፣ እድገት ምናምን አይደለም ይዘው የሚመጡት። ለሀገራችን ጦርነት ነው የሚመጣው። እንደገና ጦርነት፣ እንደገና ስቃይ፣ እንደገና ችግር፣ እንደገና ፈተና ለናይ ነው ያለነው። ይሄ ነገር እኔ እንጃ። እኔ ከዚህ በፊት ነግሬ ነበር፣ እንደ ትንቢት ተናግሬ ነበር። ስለዚህ እነዚህ ሰዎች ሲመጡ ጦርነት ነው። ጦርነት ላይ ከኢትዮጵያም ሰራዊት ይሞታል፣ ከዛም ይሞታል። ሁለቱም የሚሞቱ ደግሞ ወጣቶች ናቸው። ወጣት ከወጣት ጋር ልንተላለቅ ነው ማለት ነው። እግዚአብሔር ሰላሙን ያምጣልን፣ እግዚአብሔር ፍቅሩን ያምጣልን። ሁለቱ ትግሬዎች ሲገቡ ለሰላም አይደለም። ሁለቱ ትግሬ ከሚመጣ ኦሮሞ ሚሊዮን ዓመት ቢቀጥል ይሻላል። አብይና አስወግድልን የሚባል ነገር የለም፣ አይሰራም። ጅሎች አይደለንም እኛ። ሁለቶች ትግሬ መጡ ማለት በቃ አለቀልን። እንኳን መሳሪያ ልትታጠቅ ይቅርና ጥሩ ጅንፎ ሽመል እንኳን መያዝ አይፈቅዱልህም። ሁለቱ እየመጡ ነው ስልህ እየመጡ ነው። አማራ ስማ፣ ሁልጊዜ ብለህ ነበራት እየመጡ ነው። ጦርነት ቢያነሱ ጦርነት ቢነሳ ፋኖ መግጠም ያለበት ከኢትዮጵያ መንግስት ጋር ሳይሆን ከኢትዮጵያ መንግስት ጋር ቆሞ መዋጋት ነው። እነዚህ ለምን ኦሮሞ ይሻለናል? ፖለቲካ ቁጭ ለግራችን ስተማር ኦሮሞ ነው የሚሻለው። ሁለቱ ትግሬ ከሚመጣ ኦሮሞ ሚሊዮን ዓመት ቢቀጥል ይሻላል። ኦሮሞ ምን አረገ? ምንም እኮ አላረገም። ቱልስ እኮ ኦሮሞ እኮ ዘረኛውን ኦሮሞ ቀስቅሰው ሁለቱ ትግሬ ያስገደለን እንጂ እኮ ኦሮሞ እኮ ዝም ብሎ ራሱ ፈጥሮ ማኒፌስቶ ይዞ አማራን ላጥፋ ብሎ የተነሳ የኦሮሞ ድርጅት የለም። ኦነግ ራሱ ማኒፌስቶ የለም። አማራን አጠፋለሁ ብሎ አልጻፈም። አምጡና ሳዩና እኔ አንብቤዋለሁ። የለም። የኦሮሞ ጥቅም ተገፋ፣ ተሰደው፣ ተንቋሸሽኩ እንጂ ህወሓት ነው ይሄን እያደረገ ያለው። አድዋ ግን ጠላት ነው። በቅኝ ግዛት ጊዜ ያሰመራ መሬት ነው። አድዋ በኃይል በጦርነት ገንጥለን ወደ አስመራ ብንጨምረው የትግሬምና የአማራ ህዝብ አንዱ ነው ይኖራል። ከዚያ ውጭ ግን ያችን አድዋ የምትባል ቀበሌ ካላጠፋናል ቆርጠኑ ለኤርትራ ካልሰጠን አንተርፉ።
ስለዚህ አንዳንድ ደንቆሮ ፖለቲከኛ ደንቆሮ ፋኖ መሪ ህዋትን ተሸክመን ኤርትራን ተሸክመን አብይ እናስወግዳለን። አሪው ሲሪየስ ቡልሺት። ነገ ታየዋለህ። ሞታ ብሎ ነበር ትላለህ። ከዚያ ግን ማማራ ሲበተን ነው ብሎ ነበር። አይሰራም። ትበተናለህ። የመጨረሻ ጊዜ ነው። ስለዚህ እየመጡ ነው። ማንኛውም ገበሬ ሁለቱ ትግሬዎች ወደ መሀል ሀገር ከገሰገሱ ጋጀራም መጥረቢያም ጠመንጃም ጠርሙስም ምንም ይዘህ ማፈንዳት መምታት ብቻ ነው። ፊት ለፊት በጎራዴ መከሻከሽ ብቻ ማስቆም ነው ያለው። ማለፍ የለባቸውም ወደ 4 ኪሎ። ምንስ ሊያረጉ ይመጣሉ? እነሱ ሰሜኖች ናቸው። እኛ ለልጆቻችን ሰላም ነው የምንፈልገው። ልጆቻችንን ማሳደግ በጦርነት የታመሰች ሀገር ልናስረክብ አይገባንም። እኛ ለልጆቻችን ያለማች ሀገር፣ የታመሰች ሀገር፣ ጦርነት ያጎሳቆላትን ሀገር፣ ራብንና ስደትን፣ ጭንቀትን፣ ውጥረትን ለልጆቻችን ማስረከብ አንፈልግም። ይሄ ነገር አሁንም ነገም ተነገ ወዲያ ማይስተካከል ነገር ከሆነ የሚቀጥለው ጄኔሬሽን ምን አይነት ሀገር ነው የምናስረክበው? ወገን እየተፈጠረ ያለው ነገር ምንድነው? እየሰማን ያለው ነገር ምንድነው? ጦርነት እስከ መቼ ነው? ራብ እስከ መቼ ነው? ስደት እስከ መቼ ነው? ድርቅ እስከ መቼ ነው? ምን አይነት ሀገር ነው ልጆቻችን መረከብ ያለባቸው? በጦርነት የታመሰች? ይሄ ጥሩ አይደለም። እባካችሁ 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 እባካችሁ። እኔ እንጃ ብቻ እኔ ግራ ስለገባኝ ነው። እንዴት ነው በጦርነት የታመሰ ሀገር ለልጅ የምታወርሰው? እንዴት ነው ብዙ ወጣት ያለ ምንም አላማ ረግፎ የረገፈበትን ሀገር ለልጆቻችን የምናስረክበው? በኤርትራም በኩልም ሆነ በትግራይ በኩል የሚሞተው ወጣት ሰው አይደለም? በኢትዮጵያ በኩል የሚሞተው ሰራዊት ሰው አይደለም? እና በጣም ያሳፍራል። እውነት እዚህ ደረጃ መድረሳችን። ሰብስክራይባችሁ እንዳረሱ